of Solomon, chapter 5. መኃልይ ዘሰሎሞን ምዕራፍ 5ን እናወጣለን። Joshua is going to read from verse 2 to verse 4 of chapter 6. ከቁጥር 2 ጀምሮ እስከ ቀጣዩ ምዕራፍ ቁጥር 4 ድረስ የማነብላችሁ ነው። እኔ ተኝቻለሁ፣ ልቤ ግን ነቅቷል። የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሚያዬ ሆይ በራሴ ጠል በቁንድላዬ የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። ቀሚሴን አወለኩ፣ እንዴት እለብሰዋለሁ? እግሬን ታጠብኩ፣ እንዴት አሳድፈዋለሁ? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ እከፍትለት ዘንድ ተነሳው። እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ፣ ጣቶቼ ፈሳሹን ከርቤ አንጠበጠቡ። ለውዴ ከፈትሁለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግሁት፣ አላገኘሁትም። ጠራሁት፣ አልመለሰልኝም። ከተማይቱን የሚዞሩት ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝም። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ወሰዱት። እናንተ የኢየሩሳሌም ቆነጃጅት ሆይ አምላችኋለሁ፣ ውዴን ያገኛችሁት እንደሆነ እኔ ከፍቅር የተነሳ መታመሜን ንገሩት። አንቺ በሴቶች ዘንድ የተዋብሽ ሆይ ከሌላ ወዳጅ ይልቅ ውድሽ ማን ነው? ይህን ያህል አምለሽናልና ከሌላ ወዳጅ ይልቅ ውድሽ ማን ነው? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ራሱ ምዝምዝ ወርቅ ነው፣ ቁንዳላው የተዝረፈረፈ ነው፣ እንደ ቁራ ጥቁረትም ጥቁር ነው። ዓይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ እርግቦች ናቸው። ጉንጮና ጉንጮ የሽቱ መደብ እርከን እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹ እንደ አበቦች ናቸው፣ የሚፈስ ከርቤ ያንጠባጥባሉ። እጆቹ የቢረሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። አካሉ ብልሃተኛ እንደሰራው በሰንፔር እንዳጌጠ እንደ ዝሆን ጥርስ ነው። እግሮቹ በዘምዘም ወርቅ እንደተመሰረቱ እንደ እብነ በረድ ምሰሶዎች ናቸው። መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬ ይህ ነው። ምዕራፍ 6 አንቺ በሴቶች ዘንድ የተዋብሽ ሆይ ከአንቺ ጋር እንፈልገው ዘንድ ውድሽ ወዴት ሄደ? ውድሽ ወዴት ፈቀቅ አለ? ውዴ በገነቱ መንጋውን ያሰማራ ዘንድ አበባውን ይሰበስብ ዘንድ ወደ ሽቱ መደብ ወደ ገነቱ ወረደ። እኔ የውዴ ነኝ፣ ውዴም የኔ ነው። በሱፍ አበባ መካከል መንጋውን ያሰማራል። ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌምም ያማርሽ ነሽ። ዓላማ ይዞ እንደተሰለፈ ሰራዊት ታስፈሪያለሽ። የእግዚአብሔር ቃል ነው። What you've just heard read is part of a human love song. At least that's what I believe. አሁን ሲነበብ የሰማችሁት ክፍል በወንድና በሴት መካከል ስላለ የፍቅር ግንኙነት የተገጠመ ግጥም ነው። ቢያንስ እኔ እንደዛ ነው ብዬ ነው የማምነው። But we don't need to fight or argue about it. ይሁን እንጂ ነው አይደለም ብለን መከራከር የሚገባን አይደለም። And that's because the realities of Christ and his relationship to his church are in the Song of Solomon. ይህም ደግሞ የሆነበት ምክንያት ስለ ኢየሱስ የሚነገሩ እውነታዎች በእነዚህ ግጥሞች መካከል በመኃልይ መጽሐፍ ውስጥ የምናገኛቸው ስለሆኑ ነው። There is a connection between married love and the relationship that exists between the Savior and his people. በጋብቻ መካከል ስላለ ህብረትና በአዳኛችንና በእኛ መካከል ባለው ግንኙነት መካከል ራሱን የቻለ ግንኙነት አለ። Romance echoes redemption. የፍቅር ግንኙነት ድህነትን የሚያስተጋባ ነው። But I need to be clear. Jesus isn't the believer's boyfriend or spouse. ይሁን እንጂ ኢየሱስ የአማኞች እጮኛ ወይም ባል አይደለም። Christ's bride is his church, the whole of her. የክርስቶስ ሙሽራ ሙሉ ቤተክርስቲያኗ ነች። And what Christ is to the whole church, he is though to every believer. ይሁን እንጂ ክርስቶስ ለቤተክርስቲያን የሆነውን ደግሞ ለእያንዳንዱም ደግሞ የቤተክርስቲያን አባል ነው።
Now, what relevance does the passage we've just read have for the believer's life? አሁን ያነበብነው ክፍል ለአማኞች ሕይወት ምን የሚፈይደው ነገር አለ? Well, the husband-wife and the Christ church, Christ-believer relationships operate in similar ways. The husband-wife and Christ-believer relationships operate in similar ways. በክርስቶስና በቤተ ክርስቲያን መካከል እንደዚሁም ደግሞ በባልና ሚስት መካከል ያለው ግንኙነት በተመሳሳይ ሁኔታ የሚካሄድ ነው። And sadly, husbands and wives have their, there's a disruption often between their relationship. በሚያሳዝን ሁኔታ ግን በባልና ሚስት መካከል የሚፈጠሩ ችግሮች አሉ፣ መቃቃር ነገር ይኖራል። And the Christ-Christian relationship suffers its disruptions too. በክርስቶስና በቤተ ክርስቲያን መካከል ያለው ግንኙነት በተመሳሳይ ሁኔታ ነውጥ ይገጥመዋል። Never because of Christ, though. ይሁን እንጂ በክርስቶስ ምክንያት ደግሞ ሆኖ አያውቅም። It's always our fault. ሁሉ ጊዜ የኛ ነው ችግሩ። And our passage picks up on one of the reasons why our relationship with the Lord Jesus Christ suffers disruption. በእኛና በክርስቶስ መካከል ከሚገጥሙን ነውጦች መካከል አንደኛውን ያነበብነው ክፍል ያሳየናል። There are other reasons. We're just focusing on one. ሌላ ብዙ ምክንያቶች አሉ፣ ግን አሁን የምንመለከተው ምክንያት አንድ ነው። And there are four things I want you to notice in our passage. አሁን ባነበብነው ክፍል ውስጥ አራት ነገሮች እንድታስተውሉ ፈልጋለሁ። The first thing I want you to note is the spiritual laziness and pride that we too easily slip into. ብዙ ጊዜ በቀላሉ ወደምንገባበት ወይም ወደምንንሸራተትበት መንፈሳዊ ስንፍናን እንድታስተውሉ ፈልጋለሁ። Chapter 5 and verse 2. ምዕራፍ 5 ቁጥር 2 ላይ I slept, but my heart was awake. እኔ ተኝቻለሁ፣ ልቤ ግን ነቅቷል። Here we have a woman who is neither asleep nor awake. ወይ አልተኛች ወይ ደግሞ ያልነቃች ሴት እንመለከታለን እዚህ ላይ። We do that too, don't we, brothers and sisters? ወንድሞችና እህቶች እኛም ተመሳሳይ ነገር እናደርጋለን። We drop our guard. G-U-A-R-D. We drop our guard. Maybe I should put it this way. Remember our Lord's words. Watch and pray that you may not enter into temptation. ወደ ፈተና እንዳትገቡ ትጉና ጸልዩ የሚለውን የጌታችንን ማስጠንቀቂያ እናስታውሳለን። The spirit is indeed willing, but the flesh is weak. መንፈስ ፈቃደኛ ነው፣ ስጋ ግን ደካማ ነው ይላል። And in her sleepy state, the woman, the Shulamite she is, the Shulamite's beloved arrives. ተኝታ ባለችበት የሱላማይቷ ውዷ ይመጣል። Let's carry on. እንቀጥል። A sound. My beloved is knocking. Open to me, my sister, my love, my dove, my perfect one. የውዴ ቃል ነው፣ እርሱም ደጁን ይመታል። እህቴ ወዳጄ እርግቤ መደምደሜ ሆይ በራሴ ጠል በቁንዳሌ የሌሊት ነጠብጣብ ሞልቶበታልና ክፈችልኝ። Now note something. አንድ ነገር ልብ በሉ እዚህ ጋር። The Shulamite is half asleep, but she can still hear her beloved's knock and she's excited by it. ሱላማጢሷ ሴት ውዷ ሲያንኳኳ ትሰማለች፣ በዛም ደግሞ ልቧ በጣም በደስታ ሲሞላ እናያለን። Here's a warning. ማሳሰቢያ ይሄ ነው። Continued sensitivity to Christ's calls and Christ's promptings, and even an excitement at them, is no proof that you're in a healthy spiritual state. ክርስቶስ በተደጋጋሚ ሲጠራ የሚሰማን ሞቅታ ጥሩ መንፈሳዊ ሁኔታ ላይ እንዳለን ማረጋገጫ አይደለም። Many Christians who have fallen into a spiritual sleepiness continue to experience spiritual awareness and spiritual excitement. ብዙ መንፈሳዊ መተኛት ውስጥ ያሉ ብዙ ክርስቲያኖች የክርስቶስን መጥራት ወይም መንፈሳዊ ማንቃቶችን ብዙ ጊዜ ይሰማሉ። The thought of Christ excites them. ስለ ክርስቶስ ማሰብ በጣም ደስ ይላቸዋል፣ ወይም ስለ ክርስቶስ ሲነሳ በጣም ደስ ይላቸዋል። But it's not enough. ይሁን እንጂ በቂ አይደለም። Verse 2 again.
ቁጥር 2 ላይ በድጋሚ እንሂድ። I want you to notice how Solomon has inconvenienced himself to visit his dove. ወዳጁ ርግቡን ለማግኘት የሄደበትን ከባባድ ሁኔታዎች እንመለከታለን። ሰለሞን What does he say? ምን እያለ ነው? For my head is wet with dew, my locks with the drops of the night. በራሴ ጠል በቁንዳ ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ይላል። This is what Christ does to us. ክርስቶስም ለኛ የሚያደርገው ይህንን ነው። For us. Doesn't make a difference, I guess, in Amharic. All right. This is what Christ does for us. In His Word, in His providences, and in His gracious influences of the Spirit, He comes to meet with us. በቃሉ አማካኝነት በጸጋው በመግቦቱ አማካኝነት ወደኛ ይመጣል። Revelation 3 and verse 20. Revelation 3 and verse 20. ራእይ 3 ቁጥር 20. Behold, I stand at the door and knock. If anyone hears my voice and opens the door, I will come into him and dine with him, and he with me. እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። That wasn't written to unbelievers. That was written to a church of believers. ይሄ የተጻፈው ለማያምኑ ሰዎች አልነበረም፣ ይልቁንም ለአማኝ ቤተክርስቲያን ነው። You see, Christ is more willing to fellowship with us than we could ever imagine. ልናስበው ከምንችለው በላይ ክርስቶስ ከኛ ጋር ህብረት ለማድረግ በጣም ፈቃደኛ ነው። Indeed, Christ is more willing to fellowship with us, each one of us, than we are willing to fellowship with Him. እንደውም እኛ ከሱ ጋር ህብረት ለማድረግ ከምናስበው ወይም ከምንገምተው በላይ እርሱ ከኛ ጋር ህብረት ለማድረግ ፈቃደኛ ነው። Look at verse 3. This is back in Song of Solomon chapter 5. ወደ መኃልየ ዘሰሎሞን እንመለስና ቁጥር 3ን እንመልከት። ምዕራፍ 5 ላይ This is the Shulamite speaking. ሱላማጢሷ ሴት እያወራች ነው እዚህ ጋር። I had put off my garment. How could I put it on? I had bathed my feet. How could I soil them? ቀሚሴን አወለቅሁ፣ እንዴት ለብሰዋለሁ? እግሬን ታጠብሁ፣ እንዴት አሳድፈዋለሁ? Here's a woman who is on a couch or perhaps a bed, half asleep. በመንቃትና በመተኛት መካከል ያለች አልጋ ነገር ላይ ጋደም ያለች ሴት አለች እዚህ ጋር። She hears her beloved's knocks. የውዷን ድምጽ ሲያንኳኳ ትሰማለች። She knows he wants to come in. መግባት እንደፈለገ ታውቃለች። She's excited at his visit. ስለመጣ በጣም ደስ ብሏታል። But it's too inconvenient for her to return his interest. ይሁን እንጂ እያሳያት ያለውን መሻት ለመመለስ በጣም ስራ ሆነባት። Other things stand in line. በመሃል ብዙ ነገሮች ተደራረቡባት። Ahead of the beloved. በእሷና በውዷ መካከል ማለት ነው። How often are we like that with Christ? እኛም ከክርስቶስ ጋር ባለን ግንኙነት እንደዚህ እንሆናለን እና ምን ያህል ጊዜ እንደዚህ እንሆናለን? He stirs us. ያነቃቃናል። But how do we respond? እንዴት አድርገን ነው የምንመልሰው? I'm tired. ደክሞኛል። I can pray later. ቆይ ኋላ ላይ እጸልያለሁ። I've got important business to attend to. መካፈል ያለብኝ የሥራ ጉዳይ አለ። And of course he understands. በእርግጥ ይረዳኛል እንላለን። Feeling guilty. የጸጸት ስሜት ይሰማናል። Well, Solomon persisted. ነገር ግን ሰለሞን በጽናት ማንኳኳቱን ቀጠለ። And so does Christ. ክርስቶስም እንደዚህ ነው። Verse 4. ቁጥር 4 My beloved put his hand to the latch. ውዴ እጁን በቀዳዳ ሰደደ። He didn't just knock. He's now trying to get to that latch. ማንኳኳት ብቻ ሳይሆን እጁን ሰዶ ደግሞ መቀርቀሪያውን ለመክፈት እየፈለገ ነው። That's how much the Savior wants to fellowship with each one of us. አዳኛችን ከእያንዳንዳችን ጋር ህብረት ማድረግ የሚፈልግበት ልክ ይህ ነው። Back to the text. ወደ ጥቅሱ እንመለስ። And my heart was thrilled within me.
አንጀቴም ስለ እርሱ ታወከ። I arose to open to my beloved, and my hands dripped with myrrh, my fingers with liquid myrrh on the handles of the bolt. ለውዴ ከፍትለት ዘንድ ተነሳው፣ እጆቼ በደጁ መወርወሪያ ላይ ከርቤን አፈሰሱ። Can you see how the Shulamite has responded? But she's focused on herself. ሱላማጢሷ ሴት ለመመለስ ተነሳች፣ ግን አስተውላችሁ ከሆነ ትኩረቷን እያደረገች ያለችው አሁንም ራሷ ላይ ነው። The beloved is still in the picture, but he's on the side. አሁንም ስለሱ ታስባለች፣ ግን ወደ ጎን አድርጋ ነው የምታስበው። Or just the background. ወይም ከኋላ እንዳለ። Can you see what's happened? ምን እንደተፈጠረ ልብ ብላችኋል? Laziness has now got a companion. It's called pride. ስንፍና አሁን አብሮት አንድ ጓደኛ ይዞ መጥቷል። እሱም ደግሞ ትዕቢት ነው። Self is what stopped her to immediately respond, and now self has become enamored with self. መጀመሪያውኑ ተነስታ ወዲያው እንዳትመልስ ያደረጋት ራሴ የሚለው ነገር ነበር። አሁን ደግሞ በራሱ ይባስ ተሸላልሞ ቆመ። Self is at the heart of spiritual laziness, and self is at the heart of spiritual pride. ራሴ የምንለው ነገር በመንፈሳዊ ስንፍና መሐከለኛ ነው። እንደዚሁም ደግሞ በመንፈሳዊ ትዕቢት ደግሞ መሐከለኛ ነው። The arrows are all pointing inwards instead of upwards. ቀስቶቹ ወደ ውጪ ከመጠቆማቸው ይልቅ ወደ ውስጥ እየጠቆሙ ነው። Watch, said Christ, that you may not enter into temptation. ወደ ፈተና እንዳትገቡ ትጉ ወይም ተጠንቀቁ ይላል ክርስቶስ። Think of where everything that this woman is admiring at this moment comes from. Where does it come from? ይህች ሴት የምታደንቃቸውን ነገሮች ሁሉ ከምን የመነጩ እንደሆነ ተመልከቱ። The couch or the bed that she's reclining on. የተኛችበት አልጋ አለ። The myrrh and the perfume. ከርቤውና ሽቶ አለ። What about that robe she had to put on herself? እንደዚሁም ደግሞ የለበሰችው ቀሚስ አለ። What was the Shulamite before Solomon met her? ሱላማጢሷ ሴት ሰለሞን ከተገናኛት በፊት እንዴት ያለች ሴት ነበረች? She was a field worker. በሜዳ በእርሻ የምትሰራ ሴት ነበረች። She worked in a vineyard. በወይን እርሻ ላይ ነበር የምትሰራው። It's Solomon who takes her out of that vineyard and gives her a new home and a new family. ሰለሞን ነበረ ከዛ እርሻ ቦታ አውጥቶ አዲስ ቤትና ቤተሰብ የሰጣት። It's Solomon who's given her new garments and perfumes on the shelf. አዲስ ልብስ የሰጣት እንደዚሁም ደግሞ የምትደረድራቸው ሽቶዎች የሰጣት እሱ ነው። But the gifts have eclipsed the giver. ይሁን እንጂ ስጦታዎቹ ሰጪውን ሸፍኖባታል። You can see the parallels, brothers and sisters. ንጽጽሩን በደንብ ትመለከታላችሁ ወንድሞችና እህቶች። Christ, he calls us out of the world. ከዓለም ይጠራንና ክርስቶስ He gives us a new name and a new home and a new family. አዲስ ስም፣ አዲስ ቤት፣ አዲስ ቤተሰብ ይሰጠናል። And by his grace he works new graces in us. ከዛ ደግሞ በጸጋው አማካኝነት በልባችን አዲስን ስራ ይሰራል። Graces we never had. አይተንም ማናውቀውን ጸጋ ይሰጠናል። From obscurity he gives us meaning and identity. ከባዶነት ትርጉምን ማንነትን ይሰጠናል። And how many of us were wise? How many of us were mighty? How many of us were noble? ስንቶቻችን ነበርን ጠቢብ ነበርን ከጥሩ ቦታ የመጣን አስተዋዮች ነበርን። And then we stand in front of the mirror and we admire ourselves. ከዛ በመስታወቱ ፊት እንቆምና ራሳችንን እናደንቃለን። Oh, the pride. እንዴት ያለ ትዕቢት ነው! The self-infatuation. ራስን በጣም ከፍ ከፍ አድርጎ በራስ መመሰጥ። That flash of self-congratulation when we manage to do something right or good or noble. አንድን ነገር በትክክል ወይም መልካም በሆነ ወይም በሚያስደንቅ ሁኔታ ስናደርግ ራሳችንን የምናመሰግንበት መንገድ። And that's when everything we are
and everything we have comes from one, the Lord of glory. በእኛ ዘንድ ያለው ሁሉም መልካም ነገር ሁሉ የመጣው ከክብር አምላክ እግዚአብሔር ከሱ ብቻ ነው። We forget that it's on the heels of great privilege that pride rides. Privilege is its chariot. ትዕቢት የሚሄድበት ሰረገላው እነዚህ ስጦታዎች ናቸው። Pride never lacks material or reason. ትዕቢት መቼም ቢሆን መሳሪያ ወይም ደግሞ ምክንያት አጥቶ አያውቅም። It even uses privileges, received privileges, and undeserved favors to lift itself up. የተሰጡንን መልካም ስጦታዎች ጸጋዎች ሳይቀር ተጠቅሞ ራሱን ከፍ ያደርጋል ትዕቢት። It doesn't reason, what do I have that I didn't receive? ያልተቀበልኩት ያልተሰጠኝ ምን አለ ብሎ ለማሰብ አይሞክርም። I'm echoing Paul in 1 Corinthians. ከአንደኛ ቆሮንቶስ ላይ ጳውሎስን እየጠቀስኩኝ ነው ይሄንን ስል። And the awful thing about it all is pride is ever so close. Pride is ever so close. ትዕቢት ብዙ ጊዜ የተጣበቀ በሉት። And it ambushes us. ያጠቃናል ደግሞ። And the best people are not any safer than the rest. በጣም ጥሩ የሚባሉትን ሰዎች ደግሞ ከሌሎቻችን ከተቀረነው ከዚህ ነገር ነፃ የሆነው አይደሉም። Every privilege, every achievement is fuel for pride. እያንዳንዱ ያሳካነው ነገር የተሰጠን ስጦታ ለትዕቢት የተጋለጠ ነው። But in this scene, how did it start? በዚህ ቦታ ግን እንዴት ነው የጀመረው? Laziness. በስንፍና ነው የተነሳው። Self-seeking spiritual laziness lays out a red carpet for self-seeking pride. የራሱን የሚፈልግ መንፈሳዊ ስንፍና ቀይ ምንጣፍ አነጠፈለት ለትዕቢት። And that's why another word starting with self is so important. Self-denial. ሌላ ራስን መፈለግ ለሚለው ደግሞ የምናቀርበው ሌላ አስፈላጊ የሆነ ቃል ተቃራኒ ራስን መካድ የሚለው ነው። Now the second thing I want you to notice from our reading. ሁለተኛ ደግሞ እንድናስተውል የምፈልገው ሐሳብ I want you to note the communion or fellowship that is forfeited. The communion or the fellowship that is forfeited. Lost. ስለጣለችው ህብረት ደግሞ ልብ እንድንል ፈልጋለሁ። There's a connection between the laziness, the pride, and then the fellowship that's lost. ባጣችው ህብረትና በስንፍናው እንደዚሁም በትዕቢቱ መካከል ግንኙነት አለ። How often have found yourself drawn to some spiritual activity? ብዙ ጊዜ ራሳችሁን መንፈሳዊ መነቃቃት ላይ ስትሳቡ አግኝታችሁ ሊሆን ይችላል። Fellowshipping with Christ in His Word and in prayer. ከእግዚአብሔር ጋር በቃሉና በጸሎት ህብረት ማድረግን Perhaps privately or with others. ምናልባት ለብቻችሁ በግላችሁ ወይም ደግሞ ከሌሎች ጋር አንድ ላይ በመሆን We're really drawn to it, but something gets in the way. ይህንን ለማድረግ እንሳባለን፣ ነገር ግን መሀል ላይ ሌላ ነገር ይገባል። And then we suddenly have time, but we feel dry in our spirits. ነገር ግን ጊዜ ይኖረንና ከዛ በልባችን ውስጥ ግን ድርቀት ይሰማናል። ከዛ The Lord doesn't seem to be present anymore. ክርስቶስ ከእንግዲህ ያለ በመካከላችን የሚገኝ እስካይመስለን ድረስ ይሆናል። And then we're a little shocked or disappointed. እንደነግጣለን ወይም ምናልባት ደግሞ እንበሳጫለን። Verse 6. ቁጥር 6 I opened for my beloved, but my beloved had turned and gone. My soul failed me when he spoke. I sought him, but found him not. I called him, but he gave no answer. ለውዴ ከፈትኩለት፣ ውዴ ግን ፈቀቅ ብሎ አልፎ ነበር። ነፍሴ ከቃሉ የተነሳ ደነገጠች። ፈለግሁት፣ አላገኘሁትም። ጠራሁት፣ አልመለሰልኝም። If Christ goes out of his way to fellowship with us, he doesn't wait forever for us to respond.
ክርስቶስ እኛ ጋር መጥቶ ህብረት ለማድረግ ያንን ሁሉ ርቀት ከመጣ በኋላ እስክንመልስለት ግን ለዘላለም አይጠብቀንም። We know that from experience, don't we? ይህንን ደግሞ ከልምዳችን እናውቃለን። He comes welcome and willing entry. ወደ ቤት ግባ እንድንለው በመጠበቅ ወደኛ ይመጣል። He doesn't kick the door down. በሩን በርግዶ አይደለም የሚመጣው። Although he tries to get at the latch. ምንም እንኳን መቀርቀሪያውን ለመክፈት ቢሞክርም. And then when we fail to respond, we get to that door, we open it and he's gone. ይሁን እንጂ በሩን ከፍተን እሱን ለማግኘት ስንሞክር የዛን ጊዜ ደግሞ ሄዷል። And we know what that feels like, don't we, brothers and sisters? ወንድሞችና እህቶች ይሄ ደግሞ ምን እንደሚመስል እናውቃለን አይደል? Should we be surprised? ሊያስገርመን ይገባል ወይ? Should we be surprised when the Holy Lord of Glory retreats from us in our self-centered laziness and self-centered pride? ራሳችን ላይ ከሚያተኩር ስንፍናና ትዕቢት ሲሸሽ ጌታችን ልንገረም ይገባል ወይ? Laziness and pride kill romance. ስንፍናና ትዕቢት የፍቅር ግንኙነትን ይገላል። It especially affects our relationship with the Lord. በተለይም ደግሞ ከክርስቶስ ጋር ከጌታ ጋር ያለንን ህብረት Laziness and pride is the way we forfeit the Lord's satisfying and enjoyable presence. የጌታን እርካታን የሚሰጥ መገኘቱን ከምንጥልበት መንገድ አንዱ የምንጥልበት መንገድ Why? Pride is an abomination to the Lord. የምንጥልበት መንገድ ትዕቢትና ስንፍና ነው። ምክንያቱም በእግዚአብሔር ዘንድ ትዕቢት የተናቀ የተጠላ ነገር ስለሆነ ነው። It's one of the 6 things he hates. ከሚጠላቸው 6 ነገሮች ውስጥ አንዱ ነው። James tells us that God resists the proud. እግዚአብሔር ትዕቢተኛውን እንደሚቃወም ያዕቆብ በመልእክቱ ይነግረናል። The lesson for us is this: we cannot expect undisrupted or even increasing communion with the Lord when we are obsessed with ourselves. በራሳችን በጣም ተይዘን ራሳችን ላይ ትኩረት እያደረግን ከክርስቶስ ጋር እየጨመረ የሚመጣ ህብረት ይኖረናል ብለን ልንጠብቅ አንችልም። Now, to be clear, ግልጽ ለማድረግ he never actually leaves us. መቼም ሙሉ ለሙሉ ጥሎን አይሄድም። He's promised, hasn't he, to never leave or forsake us. እንደማይተወን ፈጽሞም እንደማይጥለን ቃል ገብቶልናል። But he does remove his satisfying and enjoyable presence. ይሁን እንጂ እርካታን የሚሰጠውና ደስ የሚያሰኘውን መገኘቱን ግን ከኛ ያርቀዋል። We move on now to the third thing I want you to note in our passage. አሁን ደግሞ ሶስተኛ ነጥባችንን እናነሳለን። I want you to note the Shulamite's foolish steps, the steps she takes to try to restore communion. ይህንን ህብረት ለማደስ ሱላማጢሷ ሴት ስላደረገቻቸው እርምጃዎች ስለወሰደቻቸው እርምጃዎች ደግሞ እንመለከታለን። The Shulamite does something that a Middle Eastern woman then and even now should never do. በመካከለኛው ምስራቅ ያሉ ሴቶች የዛኔም ይሁን አሁን ማድረግ የሌለባቸውን ነገሮች አደረገች። She runs out alone into the dark of night. በምሽት ለብቻዋ ተነስታ መሮጥ ጀመረች። The last part of verse 6 and then the whole of verse 7. ቁጥር 6 እና 7 I sought him but found him not. I called him but he gave no answer. The watchmen found me. As I went about the city, they beat me, they bruised me, they took away my veil, those watchmen of the walls. ከቁጥር 6 መጨረሻው ጀምሮ ፈለኩት አላገኘሁትም፣ ጠራሁት አልመለሰልኝም። ከተማይቱን የሚዞሩ ጠባቂዎች አገኙኝ፣ መቱኝ፣ አቆሰሉኝም። ቅጥር ጠባቂዎችም የዓይነ ርግብ መሸፈኛዬን ወሰዱት። Brothers and sisters, we're equally stupid. ወንድሞችና እህቶች we run where we shouldn't run, we do things we shouldn't do. እኛም በዚህ አይነት ድድብና ውስጥ ነው ያለነው። መሮጥ በሌለብን ጊዜ እንሮጣለን፣ መሮጥ ባለብን ጊዜ አንሮጥም። We seek him in ways that he hasn't ordained. ባላዘዘን መልኩ እንፈልገዋለን።
We introduce gimmicks into personal and church life to get him back. መልሰን እሱን ለመጥራት የግላችንን እንደዚሁም በህብረት አምልኮ ላይ ነገሮችን እንጨምራለን። We're going to come back to this at the end. But here's the issue. ተመልሰን ወደዚህ እንመጣለን፣ ግን ዋናው ጉዳይ እዚህ ጋር ይህ ነው። Our veil of modesty and virtue is taken from us. አይነ ርግባችን ይወሰድብናል። And it's not so much stolen as effectively given over to others, our veil of modesty and virtue. የጥሩ ባህሪ መገለጫችን መወሰዱ ብቻ አይደለም ደግሞ። What are we doing out in the dark of night anyway? በምሽት ጨለማ ምንድን ነው የምናደርገው ሲጀመር? The only positive thing you can say about what the Shulamite does is at least she's feeling the Lord's, her Solomon's absence. ከሱላማጢሷ ሴት ቢያንስ አንድ መልካም ነገር ያለው የሰለሞንን አለመገኘት እየተሰማት ነው ያለው። All right, fourthly and lastly, we've got there. Fourthly and lastly, the fourth thing I want you to note in this passage. በአራተኝነት እንድንመለከት የምፈልገው ሐሳብ I want you to note how the problem is fixed, how communion is restored. በመካከላቸው ያለው ህብረት እንዴት እንደታደሰ እንድትመለከቱ ፈልጋለሁ። The relationship has been damaged. What reinstates it? በመካከላቸው ያለው ህብረት ተበላሽቶ ነበረ፣ ግን መልሶ ምን አደሰው? Look quickly at verse 4 of chapter 6. በምዕራፍ 6 ቁጥር 4 ላይ እንድትመለከቱ ጋብዛችኋለሁ። You are beautiful as Tirzah, Solomon says, my love, lovely as Jerusalem, awesome as an army with banners. ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌምም ያማርሽ ነሽ። Do you see that? ዓላማ ይዞ እንደተሰለፈ ሰራዊት ታስፈሪያለሽ። Solomon returns and so does Christ. ሰለሞን ተመለሰ፣ ክርስቶስም እንደዚህ ይመለሳል። The important question is how? ዋናው ነገር ግን እንዴት የሚለው ነው። Well, chapter 5 verse 8 all the way to chapter 6 verse 3 tell us how. ከምዕራፍ 5 ቁጥር 8 አንስቶ እስከ 6 ቁጥር 3 ድረስ እንዴት እንደሆነ ይነግረናል። We've read it already. We're not going to read it again. አስቀድመን አንብበነዋል፣ መልሰን አናነበውም አሁን። Young men felt uncomfortable and young women didn't want to look sideways, didn't they, as we read that portion of chapter 5. Are you going to say it, or do they understand me? Young men felt uncomfortable. ደብሯችሁ እንደነበረ ታስታውቃላችሁ፣ ሴቶች ደግሞ ዞር ዞር እያላችሁ እያያችሁ ነበር ተብላችሁ። Here's the issue. The love that had been neglected ends up being enjoyed again. ተጥሎ የነበረው ፍቅር በድጋሚ እንደገና መጣጣም ሲጀምር እንመለከታለን። And how does Solomon re-enter the picture? ሰለሞን ተመልሶ ወደ ምስሉ የገባው ወይም ተመልሶ የመጣው እንዴት ነው? The Shulamite rehearsal of her Solomon's, her beloved's excellencies bring him back. ሱላማጢሷ ሴት የሰለሞንን ታላቅነት መልሳ መዘከር ስትጀምር ሰለሞንን መልሶ አመጣው። And I wanted you to notice two things about the Shulamite's rehearsal of Solomon's excellencies. የሱላማጢሷ ሴት የሰለሞንን ታላቅነት መተረክ እንዴት እንደሆነ እንድታስተውሉ ፈልጋለሁ። First of all, what the Shulamite says is personal and direct. It's not second hand. የምትለው ነገር በራሷ የምታውቀው ነገር ነው እንጂ ከሰው የሰማችው እንዳልሆነ እንድታስተውሉ ፈልጋለሁ። She doesn't say, "Oh, well, I've heard he's like this," when she's asked who he is. ማን ነው ተብላ ስትጠየቅ እንዲና እንዲያ ነው እንደተባለ ሰምቻለሁ ሳይሆን ያለችው Verse 10. ቁጥር 10 ላይ My beloved is radiant and ruddy. ውዴ ነጭና ቀይ ነው። Look at verse 16. ቁጥር 16ን ተመልከቱ። This is my beloved and this is my friend. ውዴ ይህ ነው ባልንጀራዬም ይህ ነው። So what she says is personal and it's very direct. But secondly, ምላሾቿ በግል የምታውቀው እንደሆነና ቀጥተኛ እንደሆነ ያመላክቱናል። what the Shulamite says, her description of her beloved is studied and detailed.
studied and detailed. የምትናገረው ነገር ደግሞ የተጠናና ዝርዝር የሆነ ነው። There's a level of definition to what the Shulamite says that the casual observer would never have even picked up on concerning her beloved. ውዷን በተመለከተ ተራው ተመልካች ሊያገኛቸው የማይችሉትን ዝርዝር ነገሮች ስታወጣ እንመለከታለን። She has studied him and observed him. አጥንታዋለች፣ ልብ ብላ ደግሞ ተመልክታዋለች። Verse 13. ቁጥር 13 His cheeks are like beds of spices, mounds of sweet smelling herbs. His lips are lilies, dripping liquid myrrh. ጉንጩና ጉንጩ የሽቱ መደብ እርከን እንዳለበት እንደ ሽቱ አትክልት ናቸው። ከንፈሮቹ እንደ አበቦች ናቸው፣ የሚፈስም ከርቤን ያንጠባጥባሉ። I guess one has to be Middle Eastern or perhaps Ethiopian to understand this, because I can't. ይህንን ለመረዳት ምናልባት አንድ ሰው መካከለኛው ምስራቅ የሚኖረው ወይም ኢትዮጵያዊ መሆን ሳይኖርበት አይቀርም ለመረዳት እኔ ስላልቻልኩኝ። But to be serious, and this is moving from Solomon to Christ. ይሁን እንጂ አሁን ከሰለሞን ትኩረታችንን ወደ ክርስቶስ እናደርግ። We don't have to drop to romantic or sexually loaded levels to view Christ in all his glory. ክርስቶስን በሙሉ ክብሩ ለመመልከት በፍቅር ግንኙነት ወይም በሰብአዊ ጥልቀት ባለው ነገር ውስጥ መመልከት አይኖርብንም። I hope you're following me. የተከተላችሁኝ ነው ይሄ ተስፋ አደርጋለሁ። This is where we're on delicate ground. እንግዲህ ከባድ ነገሮች ናቸው እነዚህ። It's the reason why a lot of Bible experts don't want to see Christ in the Song of Solomon. ብዙ የመጽሐፍ ቅዱስ መምህሮች መኃልየ ዘሰሎሞን ውስጥ ክርስቶስን ማየት የማይፈልጉበት አንደኛው ምክንያት ይሄ ነው። Here's the lesson for us. ልንወስደው የምንችለው ትምህርት ይህንን ነው። Do we have a personal and studied appreciation of Jesus Christ? ኢየሱስን የግል የሆነና በትኩረት ያጠና ነው መረዳቶች አሉ ነው? Is there definition to our picture or is it blurred? ግልጽ ያልሆነ በድንግዝግዝ ነው የምንመለከተው ወይስ በጥርት አድርገን የምናስረዳው ነገር ነው? Can we speak of our beloved in personal, direct, studied and detailed terms? አዳኛችንን በተመለከተ ባጠና ነው የግል በሆነ ዝርዝር በሆነ መልኩ መናገር እንችላለን ወይ? I ask that question because much of the barrenness in Christian experience in the world today is because people don't actually know Christ. ይህንን ደግሞ የጠየኩበት ምክንያት ብዙ መንፈሳዊ ድርቀቶች ወይም መካንነቶች የሚመጡበት ምክንያት ሰዎች በግል ኢየሱስን ስለማያውቁት ነው። And everything we need to know and all we need to know is in this book. ልናውቀው የሚገባን እያንዳንዱ ነገር ደግሞ በዚህ መጽሐፍ ውስጥ የተቀመጠ ነው። Now I know factual knowledge is not enough. እውቀት ብቻውን በቂ እንዳልሆነ አውቃለሁኝ። Christ needs to be known to be known. ክርስቶስ እንዲታወቅ በእርግጥም መታወቅ አለበት። The issue is this: there's nothing stopping any one of us from getting to know him if we have Bibles in our possession. ሁላችንም በእጃችን ውስጥ መጽሐፍ ቅዱስ ካለን ክርስቶስን እንዳናቅ የሚከለክለን ምንም ነገር የለም። All right, I want to respect the context of the passage we're looking at. እያየን ያለውን የመጽሐፉን አውድ ደግሞ ማክበር እፈልጋለሁኝ። I want to go back to what I told you we would return to. ተመልሰን መጣበታለን ስላልኩት ነገር ተመልሼ መምጣት እፈልጋለሁኝ። The Shulamite loses the satisfying and enjoyable presence of her Solomon. ሱላማጢሷ ሴት የሰለሞንን የሚወደድ መገኘት እንዳጣች አይተናል። A Solomon she knew how to describe. ለመግለጽ ከባድ የሆነውን ሰለሞንን ማለት ነው። What mistake did she initially make? መጀመሪያ ላይ የሰራችው ስህተት ምን ነበረ? Well, first she didn't act when he visited. መጀመሪያ ሲጎበኛት መውሰድ ያለባትን ውሳኔ ወይም እርምጃ አልወሰደችም ነበረ። Secondly, she became distracted by herself on the way to the door, which delayed her. ሁለተኛ ደግሞ በሩን ለመክፈት በምትሄድበት ጊዜ ራሷ ላይ ትኩረት በማድረግ
አዘገያት ይሄ ትኩረቷ። She finds he's gone and she runs out into the streets in a way she shouldn't have run. እና ደግሞ ማድረግ ባልነበረባት መልኩ ሸሽቷት ትቷት እንደሄደ ባወቀች ጊዜ እየገሰገሰች ሄደች። We do the same. እኛም ተመሳሳይ ነገር እናደርጋለን። We go out onto the streets. ወደ መንገዶች እንወጣለን። We chase noise. We chase activity. We distract ourselves with busyness. ድምጾችን እንፈልጋለን። ራሳችንን ደግሞ በመባተል እናደናግራለን። Even busyness in the church, but not busyness with Christ. ይህም ደግሞ ሲባል በክርስቶስ መጠመድ ሳይሆን በቤተ ክርስቲያን መጠመድ ነው። እሱን እንኳን ቢሆን We try to fill his absence even with maybe evangelistic work. ምናልባት አለመገኘቱን ወይም ክፍተቱን በወንጌል ስርጭት ለመሙላት እንሞክራለን። And then we try to seek joy and satisfaction, but not from the giver. እና ደግሞ ደስታን እንፈልጋለን ግን ከሰጪው አይደለም የምንፈልገው። We suddenly want vibrant worship and so we move churches. ሞቅ ያለ አምልኮ እንፈልግና ያው ቤተክርስቲያንን እንቀያየራለን። Noise. ጫጫታን ፍለጋ instead of the Christ who gives life. ሕይወትን በሚሰጠው ክርስቶስ ፋንታ Like a marriage where love has been lost, almost, I'm a man. I almost try everything to please my wife other than give her the attention she'd really love to get. ጌታችን የሚፈልገውን ነገር ትተን ሌላ ማድረግ ይገባናል ብለን የምናስበውን ነገር ሁሉ እናደርጋለን። Brothers and sisters, when we are not enjoying the Lord's fellowship and presence as we know we should, when there's good reason to believe that he's distanced us because of our own laziness and pride, we must remind ourselves of who he is. Apologies for the long sentence. በስንፍናችንና በትዕቢታችን ምክንያት ክርስቶስ ትቶን እንደሄደ መገኘቱን የማናጣጥምበት ጊዜ ውስጥ በምንገኝበት ሰዓት ክርስቶስ ማን እንደሆነ በእውነት ራሳችንን ማስታወስ ይኖርብናል። In our own heads. በጭንቅላታችን ውስጥ. But in detail. ግን በዝርዝር ሁኔታ. The Shulamite didn't actually need to go anywhere to regain Solomon's presence again. All she needed to do was let her love for her flow again. ሱላማጢሷ ሴት ማድረግ ይገባት የነበረው ነገር ውጪ ሄዶ መፈለግ ሳይሆን ፍቅሯ መልሶ እንዲፈስ እድልን መስጠት ነበር። And this is the significance of chapter 6 verses 1 to 3. የምዕራፍ 6 ከቁጥር 1 እስከ 3 ወሳኙ ነገር ይህ ነው። I nearly missed it out. አምልጦኝ ነበር። When she rehearses her beloved's excellency, discernment returns. የውዷን ታላቅነት መልሳ መዘከር ስትጀምር ማስተዋል ሲመለስ እንመለከታለን። She suddenly remembers where she can find him. የት ልታገኘው እንደምትችል ድንገት ትዝ አላት። When we focus our hearts and minds on Christ, discernment returns. ማስተዋላችንን ክርስቶስ ላይ ሲሆን ትኩረታችንን ክርስቶስ ላይ ስናደርግ ማስተዋል ድንገት ይመለስልናል። Now we've all been feeling awful, haven't we? ብዙ ጊዜ በቃ በራሳችን በጣም እናዝናለን፣ የሚያስጠላ ስሜት ይሰማናል። I'm not laughing because you've been feeling awful. I'm laughing because I'm often in the same place. እናንተ ስለተሰማችሁ አይደለም የሳኩት፣ ይልቁንም ራሴ የዚህ አይነት ስሜት ብዙ ጊዜ ስለሚሰማኝ። Now we get to the end of the story. ወደ ታሪኩ መጨረሻ መጣን። Notice what happened. She finds her beloved and there is no scolding whatsoever. ውዷን አገኘችውና ምንም ሲቆጣት አንመለከትም። Chapter 6 and verse 4. ምዕራፍ 6 ቁጥር 4. Does Christ wag his finger and say, I told you so? ክርስቶስ ነግሬ ነበር እኮ እያለ ጣቱን ሲያወናጭፍብን አናይም። There are times when he does tell us, I told you so. But look at this instance. There is no scolding and there is no berating. I hope there's an Amharic word for berating. ይሁን እንጂ እዚህ ጋር ሲነቅፋት አንመለከትም።
chapter 6 and verse 4. That's why we ended our reading there. ምዕራፍ 6 ቁጥር 4 You are beautiful as Tirzah, my love, lovely as Jerusalem, awesome as an army with banners. ወዳጄ ሆይ እንደ ቴርሳ ውብ ነሽ፣ እንደ ኢየሩሳሌምም ያማርሽ ነሽ፣ ዓላማ ይዞ እንደ ተሰለፈ ሰራዊት ታስፈሪያለሽ። And it's exactly the same with Christ. There's no scolding. በክርስቶስም እንደዚህ ሆነው ምንም አይነት ነቀፋ አያረግብንም። The relationship carries on from where it left. በመካከላችን ያለው ህብረት ካቆመበት ይቀጥላል። Blessed be his glorious name. የከበረ ስሙ የተባረከ ይሁን። Deserted Christian. Any deserted Christians here this afternoon? በዚህ ከሰዓት የተጣላችሁ ክርስቲያኖች ካላችሁ Stop chasing substitutes and counterfeits. በክርስቶስ ምትክ የሚሆኑ የማስመሰል ነገሮችን ማሳደዳችሁን ተው። You need the real thing. እውነተኛ የሆነው ነገር ነው የሚያስፈልጋችሁ። Seek Christ as he should be sought. መፈለግ በሚገባበት መልኩ ክርስቶስን ፈልጉት። Like any lover, all he wants is your attention. እንደ ማንኛውም ፍቅረኛ የሚፈልገው ትኩረታችሁን ብቻ ነው። The best way to regain Christ's presence when it has been lost is to love and admire him again. የክርስቶስን መገኘት መልሰን ልናገኝበት የምንችለው ብቸኛው መንገድ ታላቅነቱን ስንዘክር ነው። Thank you.